ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ለሰዓቱ መደመጥ ያለባቸው መረጃዎችን ይዤላችሁ ቀርብ ያሉ በርካታ ታጣቂዎች እየገቡ ይገኛሉ። ይሄ መረጃ ከማካፈሌ በፊት ሁለት አዲስ መረጃዎች አሉ። እነሱን የማስደምጣችሁ ይሆናል። አንድ አውቶቡስ እንግዲህ በታጣቂዎች መታገቱ ተሰምቷል። እሱን ጉዳዮች አስደምጣችኋለሁ። ከዛ በፊት የአራዳ ክፍለ ከተማ አስተዳደር ግንባታ ፍቃድ ቁጥጥር ጽሕፈት ቤት ባለሙያ የሆኑት ወይዘሮ የሺወርቅ ማስረሻ አገልግሎት ለመስጠት 20,000 ብር በጥሬ ገንዘብ ስትቀበል በተደረገ ክትትል እጅ ከፈንጅ ተይዛ በቁጥጥር ስር ውላለች ማለት ነው። አንድ ጉዳይ ለማስፈጸም እንግዲህ ባለሙያ ሆነው ብዙ ጊዜ ገንዘብ የሚቀበሉ አሉ። አንዷ ደግሞ የዚህ እጣ ፈንታ ተጠቂ የሆነችው የሺወርቅ ማስረሻ እንግዲህ በተደረገ ክትትል እጅ ከፈንጅ ተይዛ በቁጥጥር ስር ውላለች። ስለዚህ ማንኛውም ባለሙያ እንግዲህ ይሄን ድርጊትና የመሰለ የምታደርጉ ካላችሁ ከድርጊታችሁ ተቆጠቡ። ከወንጀል ማምለጥ አይቻልም። ለዚህ ደግሞ ጥሩ አስተማሪ ይሆናል ብለን እናስባለን። የአራዳ ክፍለ ከተማ አስተዳደር እንግዲህ የግንባታ ፍቃድ ጽሕፈት ቤት ባለሙያ የነበረችው የዚህ እጣ ፈንታ እንግዲህ የሙስና ብልሹ አሰራር ድርጊት ተጠቂ ሆናለች። ኃላፊነትን አለመረዳት፣ ባለሙያን አለመረዳት፣ የተሰጠን በህዝብና በመንግስት የተሰጠን ኃላፊነትን በግልጽ አለመረዳት የሚያመላክት ጉዳይ ነው። እንግዲህ ባለሙያ ሆና እንግዲህ ብር እየተቀበለች የሚያስፈጽሙ ጉዳዮችን የሚያስፈጽሙ ብዙ ሰዎች እንደሚኖሩ ግልጽ ነው። ለዚህ ደግሞ ጥሩ አስተማሪ ሆና ቢስላሰው መረጃ ላክፍላችሁ ፈለጉትኝ። ሌላኛው ጉዳይ ከአዲስ አበባ ተነስቶ ወደ ማርቆስ የሚያቀና አንድ የህዝብ ማመላለሻ አውቶቡስ በተለይ በኦሮሚያ ክልል ግብረ ጎራቻ ተብሎ በሚታወቀው በሸኔ ታጣቂዎች በተደረገ ተኩስም እንግዲህ ተሳፋሪዎች እንደታገቱ መረጃው እየወጣ ይገኛል። እዚህ ጋር ልብ ማለት የሚያስፈልገው አንድ ነገር የፋኖ ታጣቂ የሸኔም ታጣቂ ለሀገርም ለህዝብ የማይጠቅም ድርጅት መሆን በግልጽ የሚያሳይ ነው። ሸኔ ከበፊትም ጀምሮ እስካሁን በእገታ ነው። መንግስት ብዙ ጊዜ በጀባ እንግዲህ የሚንቀሳቀሱበትን መንገድ እያደረገ ነው የነበረው። ከአዲስ አበባ ተነስቶ እስከ አባይ በራ እስኪያልፉ ድረስ በጀባ ህዝብ የሚያልፍበት ተሽከርካሪዎች የሚያልፍበት ይህ ነው የኦሮሚያ ነጻ አውጪ ነኝ እያለ የሚሰብከው። ስለዚህ እንደነዚህ ድርጅቶች አይጠቅሙም። የፋኖ የተለየ ዓላማ የለውም። መንገድ ይዘጋን ሲፈልግ ያቃጥላል። የሸኔ ተግባርም ይሄ ነው። ዘረፋ ላይ የተሰማራ ቡድን መሆኑን በግልጽ የሚያሳይ ጉዳይ ነው። እንደዚህ አይነት ድርጅት ስለማይጠቅም ወደ ሰላም ብትመለሱ ይጠቅማል። ለዚህ ደግሞ መንግስት ይዘርጋልሽን ሰላም ጥሪ እየተቀበሉ የሚገቡ አሉ። በመረረት በውል ነው የበደለው ህዝብ በዘላቂ ለሰላም በልማት ለመካስ ዝግጁ ነን ሲሉ ታጣቂዎች ገልጸዋል። በተለይ የሰላምን አማራጭ ተቀብለው ታጣቂዎች የአማራን ጥያቄ ለማስመለስ በሚል በትጥቅ ትግል የጀመረውን ትግል ስልት አማራን ክልል ህዝብ የጎዳ ነጻነቱን የነሳ ልማትን ወደ ኋላ የጎተተና በርካቶች ህይወትን ሲነጥቅ የቆየ አካሄድ በመሆኑ በመጸጸታቸው መልሰን ለመካስ ዝግጁ ነን ሲሉ ገልጸዋል። በጦርነት ሰላሙን አጥቶ በማህበራዊ ኢኮኖሚያዊ ልማቶች ላይ መስተጓጉሉን ገጥሞታል የነበረውን ህዝብ በዘላቂ ለመካስ ዝግጁ መሆናቸውን ገልጸዋል። በተለይ እንስታጣቸው በኮምቦልቻ ከተማ አቀባበል ተደርጎላቸዋል። የትጥቅ ርክክብ ተደርጓል። ወደ ታድሶ ስልጠና ገብተዋል። በዚህም በሰጡት ቃለ ምልልስ ነው በስልጠናው ማስጀመር መርሃ ግብር ላይ እንግዲህ ንግግር ያደረጉት የኮምቦልቻ ከተማ አስተዳደር ከንቲባ አቶ መሐመድ ተገኝተው አቀባበል አድርገውላቸዋል። አቀባበል ብቻ ሳይሆን እንግዲህ ንግግርም አድርጓል። የተጎዳው ማህበረሰብ መልሳቸው መካስ እንዳለባቸውም አስገንዝበዋል ማለት ነው። ስለዚህ ታጥቀው የሚንቀሳቀሱ ወንድሞቻችን መመለስ አለባቸው። በዚህም ከብሬን ጀምሮ እስከ ዲሽቃ መሳሪያ ድረስ ርክክብ አድርጓል። ሙሉ ትጥቃቸውን ለሚመለከተው ለጸጥታ አካላት አስረክበዋል። እነሱም ወደ ታድሶ ስልጠና ገብቷል። በተለያየ ቀጠና ታጥቀው የሚንቀሳቀሱ ወንድሞቻችን እየገቡ ይገኛሉ። ስለዚህ ሰላም ነው የሚያስፈልገው። በጦርነት የሚፈታ ጉዳይ አይኖርም። እነዚህ ታጣቂ ቡድኖች በአጭሩ የሚያስረዳው መንገዱንና ዓላማውን የሳተ መሆኑን የሚያመለክት ጉዳይ ነው። ሸኔ ኦሮሚያን ነጻ እናወጣለን ብሎ ግን እገታና ዘረፋ ላይ የተሰማራ ቡድን ነው። በወለጋ ላይ እናስታውሳለን። የቁም እንስሳትን በዘረፋ ላይ የተሰማራ ቡድን ነው። በዚህ በአዲስ አበባ በጉራቻ ተብሎ በሚታወቀው እገታ ላይ የተሰማራ ቡድን ነው። ፋኖ ስንመጣም ደግሞ መንገድ መዝጋት፣ ተሽከርካሪዎችን ማቃጠል ላይ የተሰማራ ቡድን ነው። ቀረጥ ላይ ዘረፋ ላይ የተሰማራ ቡድን ነው። ይሄ ነው ነጻ እናወጣለን እያሉ በስም እየነገዱ የሚገኙት። ስለዚህ ታጥቀው የሚንቀሳቀሱ ወንድሞቻችንም መንግስት እስቲ ዘረጋላቸውን የሰላም ጥሪ ተቀብለው እንዲቀላቀሉ መልእክታችን ማስተላለፍ እንፈልጋለን። መልካም የገና በዓልም እንዲሆንላችሁ መላለ ክርስቲያና ተከታዮች እየገለጽን የሚያስፈልገው ሀገራችን እና ህዝባችን የምንጠቅም ከሆነ
የጥንቱ በፍቅር ያለውን ህዝብ ወደ ሰላም መመለስ ያስፈልጋል። የታጠቃችሁ ወንድሞቻችን ወደ ሰላም መመለስ፣ ብሔርን መሰረት አድርገው ህወሓት የዘራውን ሴራ አስፈጻሚ አትሁኑ። የኦሮሞ ነጻ አውጪ፣ የአማራ ነጻ አውጪ የህወሓትን ራዕይ እያስፈጸሙ መሆኑ በግልጽ ሊሰመርበት ያስፈልጋል። ህወሓት እንግዲህ ትልቅ ሴራ የሰራበት ጉዳይ ነው። ትልቁም ብሔር ሁለቱን እንግዲህ በብሔር እንዲናከስ ካደረገ በኋላ ዛሬ ያን ጉዳይ እያስፈጸሙ ነው የሚገኙት የሸኔና የፋኖ ታጣቂዎች። ስለዚህ ለሀገራችን የሚያስፈልገው ሰላም ነው። ለዚህ ደግሞ መንግስት ሰንቆ ወደፊት የሚገሰግስበት የባህር በር ጉዳይና የቀይ ባህር ጉዳይ የህልውና ጉዳያችን ነው። ስለዚህ አላማ ካላችሁ ለሀገር የምትታገሉ ከሆነ ይህን ራዕይ ማስፈጸም አለባችሁ። ይህን ማስፈጸም የሚገባ የሀሳብ ልዩነት ካለ የብሔራዊ ጥቅማችን ካስከበርን በኋላ እንነጋገርበታለን። እስራኤል አንድ ነገር ያስተማረችው ጉዳይ አለ። በጋዛ ጊዜ ጦርነት ስከፍት የሀሳብ ልዩነት ያላቸው ፖለቲካ ተቃዋሚዎች ያን ወደ ኋላ ትተው ብሔራዊ ጥቅማቸውን ካስከበሩ በኋላ ነው ጥሪ የተደረገላቸውን በተለይ በእስራኤል ጠቅላይ ሚኒስትር ጥሪ ከተደረገላቸው በኋላ ከተቀላቀሉ በኋላ ጉዳያቸውን ከጨረሱ በኋላ ነው ወደ ሀሳብ ልዩነታቸው የተመለሱት። እኛም ይህን ማድረግ ነው ያለብን። ታጥቃችሁ የምንቀሳቀሱ የሀሳብ ልዩነት በብዙ አቅጣጫ አለ፣ ይኖራል፣ ደግሞ ይኖራል፣ ይፈጠራል፣ ይቀጥላል። ይህን ጉዳይ ግን ከብሔራዊ ጥቅማችን በላይ አድርገነዋል። የብሔራዊ ጥቅማችን በታች ነው መሆን ያለበት። የህዝብ ጥቅም ይበልጣል። ብሔራዊ ጥቅም የህዝብ ጥቅም ነው። የአሰብ ጉዳይ፣ የቀይ ባህር ጉዳይ ብሔራዊ ጥቅም የህዝብ ጥቅም ነው። ስለዚህ እናንተ ግን ከብሔራዊ ጥቅም አስፈልጣችሁ ክልሉን እና አገሩን አደጋ ጥላችሁ እየተንቀሳቀሳችሁ ነው የሚገኘው። ለዛ ነው በጽኑ የምናወግዛችሁ። ይሄ ብቻ አይደለም፣ ዘረፋ ላይም ስለተሰማራችሁ ነው። ስለዚህ ታጥቃችሁ የነበራችሁ ወደ ሰላም የመጣችሁ ወንድሞቻችን በእጅጉ እናመሰግናለን። ቀሪ ወንድሞቻችንም ይህን ፈለግ እንደሚከተሉት ሙሉ እምነት አለን። ጦርነት አይጠቅምም። ሰላም ለሀገራችን እያደርገ መላይ ክርስትና ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት ቀን አደረሳችሁ ማለት እፈልጋለሁ። በሌላ መረጃ ተመልሰን እስክንገናኝ መልካም ቀን እንዲሆንላችሁ እመኛለሁኝ። ጦርነት ለማንም አይጠቅምም። ሰላም ለሀገራችን ያድርግ። ሰላም ለሀገራችን ይሁን እላለሁኝ። መልካም ጊዜ እንዲሆናችሁ ከወዲሁ እመኛለሁ።